ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተከታታዮቻችን እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 4 ጄኔቲክስን አስመልክቶ ሌሰን 23 አይተናል። በሌሰን 23 ላይ ያየነው ስለ ሂውመን ፔዲግሪ አናሊሲስ ኤንድ ኢትስ ኢምፖርታንስ የሚለውን ነበረ። እንግዲህ በዛ ላይ ፔዲግሪ ማለት ምን ማለት እንደሆነ ይሄ የዘር ግንድ ዝርዝር ማለት ነው። የዘር ግንድ አቀማመጥን የሚያሳይ ሰንጠረዥ ማለት ነው ፔዲግሪ። እና ያንን በማየት ዘረመልህ ከትውልድ ወደ ትውልድ ስለሚተላለፉ የህመም አይነቶች አይተናል። እንግዲህ እነኚህ የሚከሰቱት በጄኔቲክ ዲስኦርደር ነው። ያንን አስመልክቶ እንግዲህ እነኚህ ዲስኦርደሮች በተለያየ ምክንያት ሊከሰቱ ይችላሉ። ትሬቱ አውቶሶማል ዶሚናንት፣ አውቶሶማል ሪሰሲቭ ኦር ኤክስ ሊንክድ ትሬት ሊሆን ይችላል። እንግዲህ ዘረመልሁ አወራረስ ዶሚናንት ጂን ሊሆን ይችላል። ዶሚናንት ጂን ላይ ያለ ወይንም ዶሚናንት ትሬት ሊሆን ይችላል፣ ወይንም ሪሰሲቭ ሊሆን ይችላል። ዶሚናንትም ሪሰሲቭም ሆኖ ደግሞ አውቶሶመስ ክሮሞዞም ላይ እንግዲህ አውቶሶመስ ክሮሞዞም የምንላቸው ቦዲ ነን ሴክስ ክሮሞዞም የሆኑ ናቸው። እንግዲህ ለምሳሌ በሰው ላይ በምታዩበት ጊዜ 23 ጥንድ ክሮሞዞሞች አሉ። ከ23ቱ 22ቱ አውቶሶመስ ክሮሞዞም ስንላቸው አንዱ ግን ሴክስ ክሮሞዞም ነው የምንለው፣ አንዱ ፔር ማለት ነው። ይሄ ሴክስን ዲተርሚን የሚያደርግ ነው። ሌሎቹ ግን የተለያዩ የአካላችን ክፍሎች ላይ አካላት ዴቨሎፕ እንዲያደርጉ የተለያዩ አስተዋጽኦ የሚያደርጉ ናቸው። እነኚህን አውቶሶመስ ወይንም ቦዲ ክሮሞዞም እንላቸዋለን። እንግዲህ ይሄ ዲፌክቱ እነኚህ ላይ የሚገኝ ከሆነ ሪሰሲቭ የሚሆን ዶሚናንት አውቶሶማል ዶሚናንት ወይንም አውቶሶማል ሪሰሲቭ ብለን እንጠራዋለን። ነገር ግን ከሴክስ ዲተርሚን ከሚያደርጉ ክሮሞዞሞች ጋር ተያያዥነት ያላቸው የጄኔቲክ ዲስኦርደሮች ከሆኑ ደግሞ ኤክስ ሊንክድ ትሬት ነው የምንለው። እንግዲህ እነኚህ ኤክስ ሊንክድ ትሬቶች ሆነው አውቶሶመስ ትሬቶች በአውቶሶመስ ክሮሞዞም ላይ ያሉ ትሬቶች ከትውልድ ወደ ትውልድ በሪፕሮዳክሽን ጊዜ የሚተላለፉ ናቸው። እንግዲህ በሚተላለፉበት ጊዜ እነኚህ የራሳቸውን ተጽዕኖ በትውልድ ላይ ያስከትላሉ ማለት ነው። ይሄ ሄሬዲተሪ ዲስኦርደር ከዘር ወደ ዘር የሚተላለፍ ነውና የአንድን ቤተሰብ የዘር ግንድ በማየት በቤተሰቡ ውስጥ ያሉ እነኚህ በዘረመልህ የሚተላለፉ ዲስኦርደሮች መኖር አለመኖራቸውን ካሉ ደግሞ በእያንዳንዱ ትውልድ ላይ የሚያደርጉትን ተጽዕኖ ያንን ፔዲግሪ በማየት መለየትና ማወቅ ይቻላል። እንግዲህ እነኚህን በተለያየ መልኩ ነው ያየነው። በዛሬው ሌሰናችን የምናየው ሌሰን 24 ሲሆን ይሄም ጄኔቲክ ዲስኦርደር የተመለከተ ነው። እንግዲህ ይሄ ጄኔቲክ ዲስኦርደር በምናይበት ጊዜ በመጀመሪያ የምናየው ኦብጀክቲቭን ይሆናል። ልብ አድርጉ ተማሪዎች። እንግዲህ በእያንዳንዱ ሌሰን ላይ ኦብጀክቲቮች ይኖራሉ። ኦብጀክቲቮች የሌሰኑን ጭብጥ የሚያሳዩ ናቸው ማለት ነው። ሌሰኑ በአግባቡ ተከታትላችሁ ተምራችሁ ከተጠናቀቀ በኋላ ከእያንዳንዱ የዚህ ሌሰን ተከታታይ ሊይዝ ይገባል ተብሎ የሚጠበቀው ጭብጥ ማለት ነው። እንግዲህ እዚህ ጋር after properly completing this section you will be able to list common genetic disorder in human. እንግዲህ ኮመን የሆኑትን የጄኔቲክ ዲስኦርደሮችን ሊስት ማድረግ ትችላላችሁ ማለት ነው። ይሄንን በአግባቡ ከተከታተላችሁ። ሁለተኛ differentiate between a single gene chromosomal and a multifactorial disorder። እንግዲህ ሌላው ደግሞ በሲንግል ጂን መንስኤነት የሚከሰቱና በክሮሞዞማል ዲስኦርደር ወይንም በመልቲፋክቶሪያል ዲስኦርደር የሚከሰቱ ጄኔቲክ ዲስኦርደሮችን መለየት። መጀመሪያ እንግዲህ በሲንግል ጂን የሚከሰት አለ፣ በክሮሞዞማል ዲስኦርደር የሚከሰት አለ፣ በመልቲፋክቶሪያል ዲስኦርደር የሚከሰት የዲዚዝ አይነት አለ፣ ሄሬዲተሪ ዲዚዝ። እነኚህን ደግሞ መለየት ይጠበቃል ማለት ነው ከእያንዳንዱ ተከታታይ። ሌላው explain the difference between autosomal dominant, autosomal recessive and
ኤክስ ሊንክድ ዲስኦርደር። እንግዲህ እነኚህ ዲስኦርደሮች ደግሞ በአውቶሶማል ዶሚናንት ጂን ወይንም በአውቶሶማል ሪሰሲቭ ጂን ወይንም በኤክስ ሊንክድ ጂን ዲስኦርደር የሚከሰቱ ሊሆኑ ይችላሉ። እነኚህን መግለጽ፣ መተንተን፣ ማብራራት መቻል አለበት ማለት ነው እያንዳንዱ የዚህ ሌሰን ተከታታይ ሌሰኑ በሚያበቃበት ጊዜ። ሌላው ጊቭ ኤግዛምፕል ኦፍ ጄኔቲክ ዲስኦርደርስ ኢን ሂውመን። ከዛም እንግዲህ እነኛን ካወቅን በኋላ ከላይ የተዘረዘሩትን በጄኔቲክ ዲስኦርደር በዘረመልህ መዛባት የሚከተሉ የጤና እክሎችን አይነቶች ዲስኦርደሮችን ማስቀመጥና መተንተን መቻል አለበት ማለት ነው። እንግዲህ ትምህርቱን በአግባቡ የተከታተለ ተማሪ ቢያንስ እነኚህን ከላይ የተዘረዘሩትን ነገሮች ጠንቅቆ መለየትና ማወቅ ይጠበቅበታል ማለት ነው። አሁን በቀጥታ ወደ ትምህርቱ እንገባለን። ጄኔቲክ disorder is a disease that is caused by change or mutation in individual DNA። እንግዲህ ጄኔቲክ ዲስኦርደር የምንለው ምንድን ነው? እዚህ ጋር ዲፋይንድ እንደሆነው ጄኔቲክ ዲስኦርደር ዲዚዝ የምንለው በዲኤንኤ መቀየር parents pass genes on their children and some of these genes may contain genetic disorder። እንግዲህ ሄሬዲተሪ ማቴሪያሎችን ዘረመልሆችን ከወላጆቻችን ነው የምንወርሰው። በሪፕሮዳክሽን ጊዜ ከአባት ከእናት ወንዴ ዘርና የሴቴ ዘር ውስጥ በሚገኙ ክሮሞዞሞች አማካኝነት ነው ዘረመልሆችን የምንወርሰው። ይሄንን በምንወርስበት ጊዜ ጤናማ የሆኑ ነገሮችን እና አካሎቻችን መፈጠር መገንባት እና ለትክክለኛ ባህሪያት መከሰት መንስኤ የሆኑትን እንደምንወርስ ሁሉ የተዛባም ነገር ካለ ያን ማለት ነው አብረን የምንወርሰው። ያ እንግዲህ ከወላጆቻችን ዲያቤተስ፣ ካንሰር፣ ዳውንስ ሲንድረም፣ ተርነር ሲንድረም፣ ሂሞፊሊያ፣ ሲስቲክ ፋይብሮሲስ and albinism are some of the commonly known genetic disorders። እንግዲህ እነኚህ ዲስኦርደሮች ዲያቤተስ ታውቃላችሁ፣ የስኳር በሽታ የምንለው ነው። ካንሰር ታውቃላችሁ፣ ዳውንስ ሲንድረም ይሄ የአእምሮ ዘገምተኝነት፣ እነኛ የመሳሰሉት ይሄ ሂሞፊሊያ፣ ሲስቲክ ፋይብሮሲስ እና ተርነር ሲንድረምስ የምንለው ሁሉ ሄሬዲተሪ ዲዚዞች ከወላጆች ወደ ልጆች የሚተላለፉ ናቸው። አልቤኒዝም ይሄ እንግዲህ የሜላኖሳይት የምንላቸው ቆዳ ውስጥ የሚገኙ ሴሎች ፒግመንት ማመንጨት ያቅታቸዋል። የሰውነታችን የቆዳችንን ከለር ያኔ ይሄ ለምጽ የምንለው ከለር ፌድ የማድረግ ነገር ይከሰታል። እነኚህ ሁሉ ሄሬዲተሪ ዲዚዞች ናቸው ማለት ነው እና ከዘር ወደ ዘር የሚተላለፉ ጄኔቲክ ዲስኦርደሮች ናቸው። ጄኔቲክ ዲስኦርደርስ ካን ቢ ፋርዘር ካታጎራይዝድ። እንግዲህ እነኚህ ጄኔቲክ ዲስኦርደርስ ደግሞ ካታጎራይዝድ ሊሆኑ ይችላሉ፣ ይከፋፈላሉ ማለት ነው። እነኚህም በሚከተለው መልክ ነው የሚከፈሉት። አንደኛ አውቶሶማል ዶሚናንት፣ እንግዲህ ትሬቱ ጂኑ የሚገኘው አውቶሶማል ክሮሞዞም ላይ ሆኖ ቦዲ ክሮሞዞም ላይ ልብ አድርጉ ሆኖ ዶሚናንት ሊሆን ይችላል። አውቶሶማል ሪሰሲቭ፣ ይሄም ደግሞ ቦዲ ክሮሞዞም ወይም ሶማቲክ ክሮሞዞም ላይ አውቶሶመስ ክሮሞዞም ላይ ሆኖ ሪሰሲቭ ሊሆን ይችላል አሌሉ ወይም ትሬቱ። ሌላው ኤክስ ሊንክድ ሊሆን ይችላል፣ ከሴክስ ጋር ሴክስ ክሮሞዞሞች ጋር ተያያዥነት ያለው ዲስኦርደር ሊሆን ይችላል። ወይንም ክሮሞዞማል ኤንድ መልቲፋክቶሪያል ዲስኦርደር ተብለው ሊከፈሉ ይችላሉ ማለት ነው። በእነኚህ 5 አይነት ዲስኦርደሮች ሊከፈሉ ይችላሉ ማለት ነው። በሰው ላይ ከዘር ወደ ዘር የሚተላለፉ የጄኔቲክ ዲስኦርደር ዲዚዝ አይነቶች እነኚህ ናቸው ማለት ነው። እነኚህ አሁን ያየናቸው ጄኔቲክ ዲስኦርደሮች ደግሞ እንደገና ወደ 4 ግሩፕ ይሆናሉ፣ ወደ 3 ጄኔቲክ ዲስኦርደርስ ካን ቢ ግሩፕድ ኢንቱ 3 ሜን ካታጎሪስ። በ3 ዋና ካታጎሪ ውስጥ እናካትታቸዋለን ማለት ነው። እነኛን 5 ቅድም ያየናቸው ዘይ አር ሲንግል ጂን ዲስኦርደር፣ ክሮሞዞማል ዲስኦርደር ኤንድ መልቲፋክቶሪያል ዲስኦርደር። እንግዲህ እነኛ ጂን ዲስኦርደር የተነሳ የሚከሰቱ የሄልዝ ዲስኦርደሮችን በ3 ዋና ካታጎሪዎች ውስጥ ማካተት እንችላለን። እነኚህም ሲንግል ጂን ዲስኦርደር። ሲንግል ጂን ዲስኦርደር የምንለው በአንድ ሲንግል ከሚለው ራሱ ማወቅ ትችላላችሁ፣ በአንድ ጂን ላይ የሚከሰት ዲስኦርደር እና ይሄም
ተለያዩ በዘረመልህ የሚተላለፉ የጤና ዲስኦርደርን የሚያስከትል በሲንግል ጂን ብቻ አፌክትድ የሚሆን ማለት ነው ክሮሞዞማል ዲስኦርደር። ይሄ ደግሞ በክሮሞዞሞች ዲስኦርደር እንግዲህ ክሮሞዞሞች ታውቃላችሁ በሰው ላይ 46 ክሮሞዞሞች አሉ። እነኚህ ክሮሞዞሞች ውስጥ በአንዱ ላይ በሁለቱ ላይ ሊሆን ይችላል በአንዱ ላይ በሆነ መልኩ በሚከሰት ዲስኦርደር በክሮሞዞሙ ላይ በሚከሰት ዲስኦርደር የሚከተል ሄልዝ ዲዚዝ ከሆነ ይሄ ክሮሞዞማል ዲስኦርደር ነው የምንለው። ሌላ መልቲፋክቶሪያል ዲስኦርደር እንግዲህ በብዙ ፋክተሮች መንስኤነት የሚከሰት እንግዲህ በእነኚህ 3 ዋና ዋና ካታጎሪዎች ውስጥ ይከሰታል ማለት ነው ጄኔቲክ ዲስኦርደሮች በእነኚህ በሶስቱ ካታጎሪዎች ውስጥ ሲንግል ጂን ዲስኦርደር፣ ክሮሞዞማል ዲስኦርደር ኤንድ መልቲፋክቶሪያል ዲስኦርደርስ ተብለው በ3 ይካተታሉ። እነኚህን 3ቱን በዝርዝር እናያለን ማለት ነው። የመጀመሪያውን ስናይ ሲንግል ጂን ዲስኦርደር። ሲንግል ጂን disorders are caused by defects in one particular gene due to change or mutation that occurs in the DNA. እንግዲህ ይሄ ሲንግል ጂን ዲስኦርደር የምንለው የሚከሰተው በአንዲት ፓርቲኩላር ጂን ላይ በዲኤንኤ ሙቴሽን የተነሳ የሚከሰት ዲስኦርደር ወይንም መዛባት ማለት ነው። የጂን ሁኔታ መዛባት የተፈጥሮ ሁኔታ መዛባት የሚከሰት ከሆነ ያንን ሲንግል ጂን ዲስኦርደር ነው የምንለው። ልብ አድርጉ። ዲፌክትስ ኢን ዋን ፓርቲኩላር ጂን due to change or mutation that occurs in the DNA በዲኤንኤ ላይ በሚከሰት ሙቴሽን የተነሳ አንዲት ፓርቲኩላር ጂን አፌክትድ በምትሆንበት ጊዜና በዛች ፓርቲኩላር አንዲት ጂን መዛባት የተነሳ የሚከሰት ዲስኦርደር ሲንግል ጂን ዲስኦርደር ነው የምንለው ማለት ነው። ሲንግል ጂን ዲስኦርደርስ are also known as ሞኖጀነቲክ ዲስኦርደር። እንግዲህ ሲንግል ጂን ዲስኦርደር ሞኖጀነቲክ ዲስኦርደር ሌላው መጠሪያ ስሙ ሞኖጀነቲክ ዲስኦርደር ኦር ሲንግል ጂን ዲስኦርደር ብትባሉ ተመሳሳይ ነገር ነው። ቱ ኔምስ ጊቨን ቱ ዘ ሴም ቲንግ ማለት ነው። ሞኖ ማለት አንድ ነው፣ ጄኔቲክ ማለት ደግሞ ጂን ነው። ጂን ዲስኦርደር ማለት ነው። እንግዲህ ሞኖጀነቲክ ዲስኦርደር ማለት ሲንግል ጂን ዲስኦርደር ማለት ነው። ዜር አር መኒ ዌል ኖውን ሲንግል ጂን ዲስኦርደርስ እንግዲህ የታወቁ በአንዲት ፓርቲኩላር ጂን መዛባት የተነሳ የሚከሰቱ የተለያዩ ዲስኦርደሮች አሉ። the pattern of single gene disorder inheritance depends on whether they are controlled by genes on autosomes or the sex chromosome። እንግዲህ እነኚህ ሲንግል ጂን ዲስኦርደሮች አወራረስ ደግሞ ዘረመልህ አወራረስ በሁለት ይከፈላል። እነኚህ አውቶሶመስ ክሮሞዞም ላይ ያሉ ከሆነ በአውቶሶመስ ክሮሞዞም ነው የሚሆነው። ሴክስ ሊንክድ ከሆኑ ደግሞ ከሴክስ ክሮሞዞምስ እንግዲህ ልብ አድርጉ ኤክስ እና ዋይ ወይንም ኤክስ የሴክስ ክሮሞዞሞች እንላቸዋለን። የተቀሩትን በሙሉ አውቶሶመስ ክሮሞዞሞች ነው የምንላቸው እና ይሄ ሲንግል ጂን ዲስኦርደር ኢንሄሪታንስ በአውቶሶማል ክሮሞዞም ዲስኦርደር ሊሆን ይችላል ወይንም ሴክስ ክሮሞዞማል ጋር የተያያዘ ሊሆን ይችላል ማለት ነው። ከሁለቱ ውጭ ሊሆን አይችልም። the three major pattern of Mendelian inheritance for genetic disorders and diseases are እንግዲህ ስለ ሜንድሊያን ኢንሄሪታንስ ቀደም ሲል በዝርዝር የተነጋገርነው ነገር አለ፣ መታውቁታላችሁ። እንግዲህ ከዛ ጋር ተያያዥነት ያላቸው 3ቱ ዋና ጄኔቲክ ዲስኦርደርስ ወይንም ዲዚዞች የሚከተሉት ናቸው። አውቶሶማል ዶሚናንት እንደገና ልገምላችሁ The 3 major patterns of Mendelian inheritance for genetic disorder and diseases are ጄኔቲክ ዲስኦርደር ዲዚዝስ በሜንዴሊያን ኢንሄሪታንስ ባስቀመጠው መሰረት የሚተላለፉ 3 ዋና እንትኖች አሉ መሰረተ ሀሳቦች። አንደኛው አውቶሶማል ዶሚናንት እንግዲህ ከአውቶሶማል ክሮሞዞም ላይ ወይንም ጂን ላይ ያለና ዶሚናንት የሆነ አውቶሶማል አሌል፣ አውቶሶማል ሪሰሲቭ አሌሉ ሪሰሲቭ የሆነ እንግዲህ ዶሚናንት ስንል ሀያል ራሱን የሚገልጽ ማለት ነው። ሪሰሲቭ ደግሞ ድኩም ራሱን የማይገልጽ ሲሆን እንግዲህ በዚህ በሀያሉ ወይንም በድኩሙ ወይንም ደግሞ
ኤክስ ሊንክድ ሊሆን ይችላል፣ ከሴክስ ክሮሞዞሞች ጋር ተያያዥነት ሊሆን ይችላል ማለት ነው። ይሄ ዲስኦርደር ጄኔቲክ ዲስኦርደር ኤንድ ዲዚዝ የመተላለፊያ መንገድ ማለት ነው። እነኚህን እንግዲህ እናያለን። ኤ አውቶሶማል ዶሚናንት ዲስኦርደርስ አር ባድርጉ አውቶሶማል ዶሚናንት ዲስኦርደርስ አር ኤክስፕረስድ ኢን ሄትሮዛይጎስ ኮንዲሽን። ይሄ ዲስኦርደር ዘረመልሁን በምንወርስበት ጊዜ የዛ ዲስኦርደር ሊገለጽ የሚችለው ሄትሮዛይጎስ ዶሚናንት ስለሆነ ሄትሮዛይጎስ ከሆነ ይገለጻል ማለት ነው። ሄትሮዛይጎስም ሆኖ ምክንያቱም ያ ዶሚናንት ነው ማለት ነው። controlled by a gene on one of the human autosomes 22 pairs of chromosomes እንግዲህ ኮንትሮልድ የሚሆነው ደግሞ በአውቶሶመስ ወይም በቦዲ ክሮሞዞሞች በ22ቱ ፔሮች ነው። ሴክስ ክሮሞዞምን አይጨምርም። ከዛ ጋራ ተያያዥነት ያለው ነው። inherited in some way regardless of in the same way ልባርጉ inherited in the same way regardless of sex of the parent or the offspring። ይሄ ከጾታ ጋራ ግንኙነት የለውም። በሴትም ላይ በወንድም ላይ ተመሳሳይ ተጽዕኖ ነው ያለው። ከእናትም ከአባትም ጋራ የተለየ እንትን የለውም። ይሄ አውቶሶማል ዶሚናንት ዲስኦርደር በሚሆንበት ጊዜና በተመሳሳይ መልኩ ነው ማለት ነው የሚከሰተው። ኤግዛምፕል እዚህ ጋር ሂንቶኖጎቶንስ ዲዚዝ ሁንቲኖጎቶን ዲዚዝ ይላል። እንዲህ እዚህ የምታዩት ሂንቶኖጎታል ዲዚዝ ኢዝ አን አውቶሶማል ዶሚናንት ሲንግል ጂን ዲዚዝ። ይህ እንግዲህ አንዱ የህመም አይነት ነው። በዚህ በአውቶሶማል ዶሚናንት ዲስኦርደር የሚከሰት የዲዚዝ አይነት ነው ማለት ነው። ሄሬዲተሪ ዲዚዝ ነው። ቢ ደግሞ አውቶሶማል ሪሰሲቭ ነው የሚያሳየው። Autosomal recessive disorders are expressed. Autosomal recessive disorders እንግዲህ recessive disorder በrecessive alleles የሚከሰት ዲስኦርደር ሊገለጽ የሚችለው expressed in homologous condition ሆሞሎገስ ሲሆኑ ነው። ሪሰሲቮች ራሳቸውን ኤክስፕረስ ማድረግ የሚችሉት ልብ አድርጉ፣ ሁልጊዜ ሆሞሎገስ በሚሆኑበት ጊዜ ስሞልቲ በሚሆኑበት ጊዜ ወይንም በስሞል ሌተሮች በሚገለጹ ሁለቱ ስሞል ሌተሮች ሪሰሲቮቹ ጂኖታይፕ የሚገልጹ ፋክተሮች በሚገናኙበት ጊዜ ነው ኤክስፕረስድ ኢን ሆሞዛይጎስ ኮንዲሽን። most commonly occur when both parents carry the trait። እንግዲህ ይሄ ደግሞ ይሄ በአውቶሶመስ ሪሰሲቭ ዲስኦርደር የሚከሰቱ ክስተቶችን ከወላጆቻችን ለመውረስ ያለው እድል ሁለቱም ወላጆች አባትም እናትም የጂኑ ኬሪየር ከሆኑ እነኛ ሁለት ሪሰሲቭ ሆሞሎገስ ክሮሞዞሞች ሊገናኙ ይችላሉ። ከተገናኙ ደግሞ በፈርቲላይዜሽን ጊዜ ያ ክስተት እነሱ የሚፈጥሩት ክስተት ሊገለጽ ይችላል ማለት ነው። ፓስ ቱ ኦፍስፕሪንግስ ፍሮም ቦዝ ፓረንትስ። ይሄ ችግር ደግሞ ከሁለቱም ፓረንቶች ነው፣ ከአባትም ከእናትም ነው የሚወረሰው ማለት ነው። ኤ ቻይልድ ኢንሄሪት ዲፌክቲቭ ጂን ፍሮም ኢች ፓረንት፣ ከአባቱም ከእናቱም ይወስዳል ማለት ነው። እንግዲህ እዚህም ጋር ምሳሌ የተሰጣለ ለዛ ዲስኦርደር የሚገልጽ የሄሬዲተሪ ዲዚዝ አይነት ሳይቲክ ፋይብሮሲስ ኤንድ አልቤኒዝምን ኮመን ነው በሀገራችንም። ይሄ የለምጽ በሽታ የምንለው ነው። አር እንዲህ እነኚህ ሁለቱ አር አውቶሶማል ሪሰሲቭ ዲስኦርደር ኮንትሮልድ ባይ ሲንግል አውቶሶማል ጂን ዊዝ ቱ አሌልስ። እንግዲህ እነኚህ ጥሩ ምሳሌዎች ናቸው ማለት ነው። አንድ ሰው ይሄ አልቤኒዝም ይሄ የለምጽ በሽታ በሀገራችን ለምጽ የምንለውን በሽታ ሊወርስ የሚችለው አባቱም እናቱም የጂኑ ኬሪየር ከሆኑና ሁለቱንም ጂኖች እነኚህ ሪሰሲቭ ጂኖች ከወረሰ ነው። አንዱ ሄትሮዛይጎስ ከሆነ አይታይም፣ ኬሪየር እንሆናለን እንጂ በሽታው አይገለጽም ማለት ነው። እንዲህ ይሄን ነው እነኚህ ይሄ የአውቶሶማል ሪሰሲቭ ጄኔቲክ ዲስኦርደር ዲዚዝ ምሳሌ ነው ማለት ነው። ሌላኛውና ሶስተኛው ኤክስ ሊንክድ ዲስኦርደር። እንግዲህ ኤክስ ሊንክድ ዲስኦርደር ስንል
ሴክስ ሊንክድ ኢንሄሪታንስ ማለት ነው። ሴክስ ክሮሞዞም ላይ ኤክስ እና ዋይ ወይም ኤክስ ላይ የሚገኝ ከዛ ጋር ተያያዥነት ያለው የጄኔቲክ ዲስኦርደር መንስኤ የሚተላለፉ ነው። ሴክስ ሊንክድ ኢንሄሪታንስ አር ኮንትሮልድ ባይ ኤ ጂን ኦን ዚ ሴክስ ክሮሞዞም። እንግዲህ ሴክስ ሊንክድ ኢንሄሪታንስ ኮንትሮልድ በሚሆነው ጂንስ ኦን ዚ ሴክስ ክሮሞዞም ላይ ነው። በአውቶሶመስ ክሮሞዞም እዛ ላይ ምንም ተጽዕኖ አያሳድሩም። ኤክስፕረስድ ኢን ፊሜል if the inheritance copies of the recessive alleles XX for hemophilic ለምሳሌ ሴት ጋር በምትመጡበት ጊዜ ኤክስ ሊንክድ ከሆነ ችግሩ ሪሰሲቭ የሆነውን XX እዚህ ጋር እንደምታዩት እናት አንዲት ሴት ልጅ ከወረሰች ሂሞፊሊክ ልትሆን ትችላለች። ሂሞፊሊያ ታውቃላችሁ ምን እንደሆነና ወንድ ደግሞ XX እና XY ምክንያቱም ከዛ ሄትሮዛይጎት ሆኖ ተጽዕኖ የሚያሳድር ስለሌለ በሴት ሆሞዛይጎት ሲሆን ነው። ወንድ ላይ ግን ሄትሮም ሆኖ ይከሰታል። ኤግዛምፕል Hemophilia, the blood clotting disorder, is an example of a recessive X-linked disorder that is characterized by the blood's inability to clot normally. እንግዲህ ይሄ ብለድ መርጋት ያቅተዋል። ይሄ ሂሞፊሊክ በምንሆንበት ጊዜ አንድ ሰው በቀላል በሽታ ሂሞፊሊያ ደሙ በቀላል ቁስለት ብዙ ደም ፈሶ አይቆምም ማለት ነው። እሺ እንግዲህ ተከታታዮቻችን ይሄ ኤክስ ሊንክድ ዲስኦርደር ይሄንን ይመስላል። የዛ ደግሞ ጥሩ ምሳሌ ሂሞፊሊያ ነው። ይሄ የሂሞፊሊያ አልቤኒዝም እነኚህን የመሳሰሉትን በዝርዝር አይተናል። ሂሞፊሊያ በተለይ በሴቶች ላይ የሚከሰተው ሆሞሎገስ ክሮሞዞሞችን መውረስ ከቻሉ ነው። ብዙውን ጊዜ ግን በሴቶች ላይ አይከሰትም፣ በወንዶች ላይ ነው። ሪሰሲቭ አሌል ራሷን የመግለጽ አቅም ስላለው ኤክስ ክሮሞዞም ላይ ነው። ዋይ ላይ ደግሞ ያንን ተጻራሪ የሆነ ጂን ስለሌለ በወንዶች ላይ በቀላሉ ይሄ ሴክስ ሊንክድ ዲስኦርደር ሊከሰት ይችላል ማለት ነው። እንግዲህ በዛሬው ሌሰናችን ሌሰን 24 ላይ ሲንግል ጂን ዲስኦርደር ምን እንደሆነ አይተናል። ከዛም በተጨማሪ ስለ አውቶሶማል ዶሚናንት፣ አውቶሶማል ሪሰሲቭ ኤንድ ኤክስ ሊንክድ ዲስኦርደሮች ልዩነታቸውን ከነምሳሌዎቻቸው አይተናል። ይህንን ሌሰን በዚህ የምናጠቃልል ይሆናል። በሚቀጥለው ሌሰን እስከምንገናኝ ሁልጊዜ በሌሰኑ መጨረሻ እንደምንላችሁ ይህንን ሰብስክራይብ፣ ላይክ እና ሼር ማድረግ አትርሱ። ከዛም በተጨማሪ በትምህርት አሰጣጡ ላይ ሊስተካከል ይገባል የምትሉትን የማስተካከያ ሀሳብ ከመስጠትም ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ